ሰላም ወዳጆች አርሲ ተከሰተ በተባለው ግጭትና ወይም ደግሞ ታጣቂዎች ህዝቡ ላይ አደረሱ በተባለው አደጋ ብዙዎቻችን ብዙ ነገር ብለናል። ብዙ መረጃዎችም ከወዲያ ወዲህ ሲንሸራሸሩ ነበር። እንግዲህ ያንን መረጃ ተከትለን አብዛኞቻችን የተደረገውን ነገር ስንኮንን ነበር። መኮንናችንም መረጃውን መስማታችንም በጣም ትክክል ሆኖ ነገር ግን አየር ላይ ሲውሉ የነበሩት ከወዲያ ወዲህ በዚህ በሶሻል ሚዲያ ሲሰራጩ የነበሩ መረጃዎች ምን ያህል ትክክለኛና እውነተኛ ናቸው የሚለው ግን በጣም አጠያያቂ ሆኖብኛል። እውነት ነው፣ የሰው ህይወት ጠፍቷል፣ ንብረት ወድሟል፣ ሰዎች ከቀዬ ከንብረታቸው ተፈናቅለዋል፣ በውዥንብርም በታጣቂዎችም እና ወዳጆች ይህንኑ ተከትሎ የኢትዮጵያ ሰብአዊ መብት ኮሚሽን መረጃ አሰራጭቷል። አካባቢው ላይ ስለሆነ ጉዳይ ወይም ደግሞ ስለተፈጠረው ግጭት ወይም ታጣቂዎች ስለፈጠሩት ሰውን የማፈናቀል የመግደልና ንብረትን የማውደም እንግዲህ እንደሰማነው ብዙዎቻችን የእምነት ነው ስንል ከርመናል። ነገር ግን የሰብአዊ መብት ኮሚሽን እንዳጣራው ሙስሊሙም ክርስቲያኑም መሞቱ፣ በዛ ላይ ደግሞ ሲወራ የነበረው ሲናፈስ የነበረው በርካታ በመቶዎች የሚቆጠሩ ወይም በበርካታ አስርታት የሚቆጠሩ 50ም 60ም 40ም 30ም ሲል የነበረ ሰው አለ። የሰው ህይወት በታጣቂዎች መቀጠፉን ነበር። አሁን የሰማነው ግን ፍጹም ከዚህ ጋር የተጣረዘ ትክክል ያልሆነ ቁጥሩም በጣም አነስተኛ ወደ 3-4 አካባቢ የሆነ ሰው ብቻ መሞቱን ሰምተናል። እንግዲህ ይሄ መረጃ ትክክል አይደለም የሚል ካለ እሱ ሌላ መከራከሪያ ነው፣ ወይም ደግሞ እሱ ሌላ ስም የማጥፋት ወይም ደግሞ መረጃን ያለመቀበል ችግር እንጂ የጉዳዩን እውነታነት አይቀይረውም። እና ታማኝ የሆነውና በኢትዮጵያ በተፈጠሩ ችግሮች ሁሉ አጣርቶ እንቅጯን በሚያስቀምጠው በኢትዮጵያ ሰብአዊ መብት ኮሚሽን ተጣርቶ የቀረበው በተባለው ልክ ሰው ያለመሞቱን ነው። በማፈናቀሉ ዙሪያም በተለያየ ፕሮፓጋንዳ ህዝቡ እንዲፈናቀል ሲያደርጉ የነበሩም አሉ። ግጭቱን ተከትሎ እየሰማን ያለነው መረጃ ያንን ይመስላል የተለያየ ቦታ እና አንዳንድ ጊዜ የሚናፈሰው መረጃ መንግስትን ስም ለማጠልሸት ያልተደረገውን ያልሆነውን ወይም ከሆነም ደግሞ በሺህ ጊዜ አባስቶና ሌላ አይነት እንትን ጨምሮ መርዘኛ ነገር ጨምሮ በጣም ነገሩን ከሚገባው በላይ አጡዞ እዛና እዚህ ዳስጣል ብሎ ለክሶ መቀመጥ አግባብ አይደለም። አዎ አንድም ይሁን የበግም እንኳን ህይወት ቢጠፋ ያሳዝነናል፣ ማውገዝ አለብን። ነገር ግን በልኩ መሆን አለበት። በትክክል እውነታውን ሳንደብቅ እውነታውን ሳንሸፍን ሌላ አይነት ቀንድና ጭራ እውነታው ላይ ሳንጨምር በትክክል ስለሆነው ነገር ነው ማውራት ያለብን። አለበለዚያ ፕሮፓጋንዳ ሆኖ ሰውን ማሸበር፣ ሌላ አካባቢም ላለ ህዝብ በቃ ታጣቂዎቹ ከመንግስት አቅም በላይ እንደሆኑ በጣም ግዙፍ አድርጎ ቁጥራቸውንም ብዙ አድርጎ በማቅረብ አገር እንዳትረጋጋ ማድረግ ነው ትርፉ። ነገር ግን ታጣቂዎቹም እዚህ ግቡ የሚባሉ አይደሉም። በጣም ጥቂት ቁጥር ናቸው። ተደብቀው ነው ይህንን እርምጃ የወሰዱት። ከዛ ከአካባቢው ሸሹ። መንግስትም ከፍተኛ የሆነ እርምጃ ወስዶባቸዋል። እየተወራና ተጋኖ እዛና እዚህ የተሰራጨ ያለው ወሬ ግን በጣም ከፍ ያለ ቁጥር እንዳላቸው አቅማቸውን ከፍ ተደርጎ ሲወራ ነው። ይሄ ሐሰት ነው፣ ውሸት ነው። እንደዛ አይደለም። የሞተውም ሰው ቁጥሩ አነስተኛ ነው። በተባለው ልክ አይደለም። የተባለውን 1/10 እንኳን አይሆንም። አንድም ሰው ቢሆን ግን ሰው መሞቱ መፈናቀሉ ልክ አይደለም። ስለዚህ ይሄንን ሁላችንም እናውግዝ፣ ግን ሁሉንም በአግባቡና እውነተኛ መረጃ ላይ የተመሰረተ መሆን መቻል አለበት። ከዛ ውጪ ግን መንግስትን እንከስበታለን እንወቅስበታለን ብለን የምናወራው ወሬ አገራችን ሰላም የሌላት ችግር ውስጥ የሆነች ያስመስልብናል። ከዛ ደግሞ ኢንቨስትመንት ቱሪስት ይቋረጣል። ይሄ በገዛ ሀገራችን ላይ እሳት ከመለኮስ ወደ ኋላ የማይሉ ሰዎች
ፕሮፓጋንዳ ነውና ጥንቃቄ ማድረግ አለብን እና የነሱን ፕሮፓጋንዳ ተከትለን በአገራችን ላይ ፕሮፓጋንዳ መንዛት የለብንምና ፕሊዝ እውነታውን በደንብ ሳናጣራ አናውራ። ሁላችንም ገለቶማ ለሞቱት ነፍስ ይማር፣ ወንጀለኞች ለህግ ለፍትህ ይቅረቡ። ገለቶማ የቀነለ ሁሉንም በአግባቡ እንመዝን።